እንኳን ለሆሳዕና በአርያም እንዲሁም ለቸሩ መድኃኔ ዓለም ለጥንተ ስቅለቱ በዓል በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የበዓለ ሆሳዕናን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙር 8 ቁጥር 2 ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ፣ ስለ ጠላትህ ጠላትንና ቂመኛን ለማጥፋት። እማፈ ደቂቅ ሕፃናት አስተዳሎከ ስብሐተ በእንተ ጸላይ ከመ ትንስቶ ለጸላኢ ወለገፋይ በሆሳዕና ዕለት በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 9 ቁጥር 11 እስከ ፍጻሜ። ቃሉም እንዲህ ይላል። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሠራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀድስ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን? ስለዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው። ኑዛዜ ያለ እንደሆነ የተናዛዡን ሞት ማርዳት ግድ ነውና፣ ሰው ሲሞት ኑዛዜው ይጸናልና። ተናዛዡ በሕይወት ሲኖር ግን ከቶ አይጠቅምም። ስለዚህ ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝቡ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ የበግ ጸጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁን የኪዳን ደም ይህ ነው ብሎ በመጽሐፍና በሕዝቡ ሁሉ ላይ ረጨ። እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደም ረጨ። እንደ ሕጉም ከጥቂቶቹ በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። እንግዲህ በሰማይ ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማይ ያሉት ራሳቸው ከእርሱ ይልቅ የሚበልጥ መሥዋዕት ሊነጹ የግድ ነበር።
ክርስቶስ በእጅ ወደ ተሠራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልፈለገም። እንዲህስ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሥዋዕት ኀጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎች አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው፣ እንዲሁም ክርስቶስ ደግሞ የብዙዎችን ኀጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኀጢአት ይታይላቸዋል። በሆሳዕና ዕለት በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል። ክርስቶስም በሥጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በሥጋ ልትኖሩ በቀረበላችሁ ዘመን እንደ እግዚአብሔር ፈቃድ እንጂ እንደ ሰው ምኞት እንዳትኖሩ፣ እናንተ ደግሞ ያን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙ። በሥጋ መከራን የተቀበለ ኀጢአትን ትቶአልና የአሕዛብን ፈቃድ ያደረጋችሁበት በመዳራትና በሥጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመሳሰላችሁበት ያለፈው ዘመን ይበቃልና። በዚህም ነገር ወደዚያ መዳራት ብዛት ከእነርሱ ጋር ስለማትሮጡ እየተሳደቡ ይደነቃሉ። ግን እነርሱ በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። እንደ ሰዎች በሥጋ እንዲፈረድባቸው በመንፈስ ግን እንደ እግዚአብሔር እንዲኖሩ ስለዚህ ምክንያት ወንጌል ለሙታን ደግሞ ተሰብኮላቸው ነበርና። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኀጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለን ማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ሥልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን። በሆሳዕና ዕለት በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 28 ቁጥር 11 እስከ ፍጻሜ። ቃሉም እንዲህ ይላል። ከ3 ወርም በኋላ በደሴቲቱ ከርሞ በነበረው በእስክንድርያኖስ መርከብ ተነሳን። በእርሱም የዲዮስቆሮስ ዓላማ ነበረበት። ወደ ሰራኩስም በገባን ጊዜ 3 ቀን ተቀመጥን። ከዚያም እየተዛወርን ወደ ሬጊዮን ደረስን። ከአንድ ቀን በኋላም የደቡብ ነፋስ በነፈሰ ጊዜ በሁለተኛው ቀን ወደ ፑትዮሎስ መጣን። ከዚያም ወንድማማች አግኝተን በእነርሱ ዘንድ 7 ቀን እንድንቀመጥ ለመኑን። እንዲሁም ወደ ሮሜ መጣን። ከዚያም ወንዶች ስለ እኛ ሰምተው እስከ አፋዮስ ፋሩስና 3 ማደሪያ እስከሚገባው ሊቀበሉን ወጡ። ጳውሎስም ባያቸው ጊዜ እግዚአብሔርን አመሰገነ፣ ልቡም ተጽናና። ወደ ሮሜም በገባን ጊዜ ጳውሎስ ከሚጠብቀው ወታደር ጋር ለብቻው ይቀመጥ ዘንድ ተፈቀደለት። ከ3 ቀንም በኋላ ጳውሎስ የአይሁድን ታላላቆች ወደ እርሱ ጠራ። በተሰበሰቡም ጊዜ እንዲህ አላቸው፣ ወንድሞች ሆይ እኔ ሕዝቡን ወይንም የአባቶችን ሥርዓት የሚቃወም አንዳች ሳላደርግ ከኢየሩሳሌም እንደ ታሰርኩ በሮማውያን እጅ አሳልፈው ሰጡኝ። እነርሱም መርምረው ለሞት የሚገባ ምክንያት ስላልነበረብኝ ሊፈቱኝ አሰቡ።
አይሁድ ግን በተቃወሙ ጊዜ ወደ ቄሳር ይግባኝ እንድል ግድ ሆነብኝ እንጂ ሕዝቤን የምከስበት ነገር ኖሮኝ አይደለም። ስለዚህም ምክንያት አያችሁና እነግራችሁ ዘንድ ጠራዋችሁ። ስለ እስራኤል ተስፋ ይህን ሰንሰለት ለብሻለሁና። እነርሱም እኛ ከይሁዳ ስለ አንተ ደብዳቤ አልተቀበልንም፣ ከወንድሞችም አንድስ እንኳን መጥቶ ስለ አንተ ክፉ ነገር አላወራንም ወይንም አልተናገረብህም። ነገር ግን ስለዚህ ወገን በየስፍራው ሁሉ እንዲቃወሙ በእኛ ዘንድ ታውቋልና የምታስበውን ካንተ እንሰማ ዘንድ እንፈቅዳለን አሉት። ቀንም ቀጥረውለት ብዙ ሆነው ወደ መኖሪያው ወደ እርሱ መጡ። ስለ እግዚአብሔር መንግሥትም እየመሰከረ ስለ ኢየሱስም ከሙሴ ሕግና ከነቢያት ጠቅሶ እያስረዳቸው ከጠዋት ጀምሮ እስከ ማታ ድረስ ይገልጥላቸው ነበር። እኩሌቶቹም የተናገረውን አመኑ፣ እኩሌቶቹ ግን አላመኑም። እርስ በርሳቸው ባልተስማሙ ጊዜ ጳውሎስ አንዲት ቃል ከተናገረ በኋላ ሄዱ። እንዲህም አለ፣ መንፈስ ቅዱስ በነቢዩ በኢሳይያስ ለአባቶቻችን ወደዚህ ሕዝብ ሂድና መስማትን ትሰማላችሁና አታስተውሉም፣ ማየትን ታያላችሁና አትመለከቱም፣ በዓይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸውም ደንቁሯል፣ ዓይናቸውንም ጨፍነዋል በላቸው። ይህን ሲል መልካም ተናገረ። እንግዲህ ይህ የእግዚአብሔር ደህንነት ለአሕዛብ እንደተላከ በእናንተ ዘንድ የታወቀ ይሁን፣ እነርሱ ደግሞ ይሰሙታል። ይህን በተናገረ ጊዜ አይሁድ እርስ በርሳቸው እጅግ እየተከራከሩ ሄዱ። ጳውሎስም በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ስለ ጌታ ስለ ኢየሱስ ክርስቶስ እጅግ ገልጦ ያስተምር ነበር። በሆሳዕና ዕለት በቅዳሴ ጊዜ የሚነበብ የወንጌል ምንባብ የዮሐንስ ወንጌል ምዕራፍ 5 ቁጥር 11 እስከ ቁጥር 31። ቃሉም እንዲህ ይላል። እርሱ ግን ያዳነኛ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። እርሱም አልጋህን ተሸክመ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። ከዚህም በኋላ ኢየሱስ በቤተ መቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትሥራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉት ነበር። ኢየሱስ ግን አባቴ እስከ ዛሬ ይሠራል፣ እኔ ደግሞ እሠራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለ ሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን ያደርጋል። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩ ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና።
የሰው ልጅም ስለሆነ ይፈርድ ዘንድ ሥልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካምም ያደርጋሉ ለሕይወት ትንሣኤም ክፉ ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። እኔ ከራሴ አንዳችም ላደርግ አይቻለኝም። እንደ ሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፈቃድ እንጂ ፈቃዴን አልሻም። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። ሆሳዕና በአርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ሆሳዕና ቃሉ የዕብራይስጥ ሲሆን ትርጉሙ አሁን አድን ማለት ነው። በቅድስት ቤተ ክርስቲያን ሥነ ሥርዓት መሠረት የታላቁ አብይ ጾም 8ኛ እሁድ የሆሳዕና በዓል በድምቀት የሚከበርበት ዕለት ነው። በዚህች ዕለት ጌታችንና መድኃኒታችን ኢየሱስ ክርስቶስ በታላቅ ትሕትና በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ያደረገውን ጉዞ የሚዘከርበት ቃለ እግዚአብሔር በስፋት ይደረሳል። በአራቱም ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስና በዮሐንስ ይህንኑ የፍጹም ትሕትናና የፍቅር ጉዞ አስመልክቶ የተጻፉ የመልእክት ክፍሎች በቅድስት ቤተ ክርስቲያን ዑደት እየተደረገ በአራቱም አቅጣጫዎች ይነበባሉ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅ እና ዳኝ ነው፣ ትሑት ሆኖ በአህያይቱ ግልገል በውርንጫዋም ላይ ተቀምጦ ወደ አንቺ ይመጣል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከቅዱሳን ሐዋርያት ጋር ወደ ኢየሩሳሌም ባደረገው ጉዞ ቢታንያና ቤተ ፋጌ አካባቢ ሲደርሱ ከደቀ መዛሙርቱ ሁለቱን እንዲህ አላቸው። በፊታችሁ ወዳለች መንደር ሂዱ፣ በዚያን ጊዜ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ጌታቸው ይሻቸዋል በሉ፣ ወዲያውም ይሰዱላችኋል። እነርሱም ለምንና እንዴት ሳይሉ ያለ አንዳች ጥያቄ በፊታቸው ወዳለው መንደር ተጉዘዋል። እርሱ ቀድሞ የነበረውን አሁንም ያለውን ወደፊትም የሚኖረውን የሚያውቅ አምላክ መሆኑን ተረድተዋልና። የታዘዙት ደቀ መዛሙርት ጌታ እንደነገራቸው በመንደሩ የታሰረች አህያ ከነውርንጫዋ አግኝተው እንደታዘዙት ማሰሪያዋን ሲፈቱ ባለንብረቶቹ ወጥተው ለምንድነው ብለዋቸዋል። እነርሱም እንደታዘዙት ለጌታ ያስፈልጉታል አሉ። እውነት ነው፣ እርሱ እግዚአብሔር ነውና የፈለገውን መከልከል የሚችል ማንም የለም። እናም ባለቤቶቹ ያለማጉረምረም ለጌታ የሚያስፈልገውን ሰጡ። ደቀ መዛሙርቱ ከእስር የፈቷቸውን አህያና ውርንጫ ወደ ጌታ አመጡ። እርሱም በአህያ ጀርባ ተቀመጠ። የጌቶች ጌታ የንጉሶች ንጉሥ የሆነ አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ወደዚህ ዓለም ሲመጣ ራሱን ዝቅ አድርጎ በቤተልሔም ከከብቶች በረት እንደተገኘ ሁሉ በአህያ ጀርባ ተቀመጠ። ይህ ለአንዳንዶቹ እንደ መሰላቸው በአጋጣሚ የተደረገ ሳይሆን ቀደም ብሎ በብሉይ ኪዳን በመንፈስ ቅዱስ መሪነት በነቢዩ ዘካርያስ ትንቢት የተገለጠለት አምላካዊ ምስጢር ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅሽ አዳኝሽ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱም ላይ ተቀምጦ ወደ አንቺ ይመጣል። እንኳን ፈሪሳውያኑና ሕዝቡ አብረውት የነበሩ ቅዱሳን ሐዋርያት እንኳን ይህ ስለ እርሱ እንደተነገረ የተረዱት እርሱ በመስቀል ላይ ከከበረ በኋላ ነው። ደቀ መዛሙርቱም ይህንን ነገር በመጀመሪያ አላስተዋሉም። ነገር ግን ኢየሱስ ክርስቶስ
ከከበረ በኋላ በዚያ ጊዜ ይህ ስለ እርሱ እንደተጻፈ ይህንን እንዳደረጉለት ትዝ አላቸው። በትርጓሜ ወንጌል አህያዋና ውርንጫይቱ ምሳሌነት አላቸው። የቀድሞ አባቶች ነቢያት ዘመነ ጸብ የሆነ እንደሆነ በፈረስ ተቀምጠው ዘገን ነጥቀው ይታያሉ። ዘመነ ሰላም እንደሆነ ደግሞ በአህያ ላይ ተቀምጠው መነሳንስ ይዘው ይታያሉ። አምላካችንም እንደ ከበሩ ነገሥታት ሥርዓት በተንቆጠቆጠ ሰረገላና በፈረስ ሳይሆን በአህያ ውርንጫ ላይ ተቀምጦ ወደ ኢየሩሳሌም መግባቱ መንግሥቱ የሰላምና የፍጹም ትሕትና መሆኗንና ሁሉ ሰው ተገዶ እንዲሁም ፈርቶ ሳይሆን በፈቃዱ የሚገባባት መሆኗን ለማሳየት ነው። አንድም ውርንጫይቱ ቀድሞ ምንም ጭነት የማታውቅ ሕግን ያልተቀበሉ በሕግ ያልኖሩ የአሕዛብ ምሳሌ ስትሆን፣ ጭነት የለመደችው አህያ ደግሞ ሕግንና ሥርዓትን የሚያውቁ ተሰርቶላቸው የነበሩ የእስራኤላውያን ምሳሌ ናት። ኪሩቤል ዙፋኑን የሚሸከሙለት እርሱ ራሱን ዝቅ አድርጎ በተናቀች እንስሳ ላይ መቀመጡ እጹብ ድንቅ ነው። በዚያን ጊዜ ደቀ መዛሙርቱ ልብሳቸውን እያወለቁ በአህያይቱ ላይ ጎዘጎዙለት። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። መንፈስ ቅዱስ ክብርን የገለጠላቸው ሕፃናትና ሌሎች ብዙዎች ደግሞ የድል ማብሰሪያ ወይንም የድል አድራጊነት ምልክት የሆነውን የዘንባባ ዝንጣፊ እየጎዘጎዙና እልል እያሉ ሆሳዕና በአርያም በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ተቀበሉት። የጨለማውን ኃይል በሞቱ ድል የሚነሳ እውነተኛ ድል አድራጊ ንጉሥ ነውና መንፈስ ቅዱስ መርቷቸው የዘንባባ ዝንጣፊ ይዘው ተቀብለውታል። በሰው እይታ ምንም አያውቁም የተባሉ ለጋ ሕፃናት የእግዚአብሔር መንፈስ እየመራቸው ሆሳዕና ለዳዊት ልጅ እያሉ እየጮኹ ዘመሩለት። ጌታችን በፍጹም ትሕትና በከብቶች በረት በቤተልሔም በተገኘ ጊዜ ቅዱሳን መላእክት እመቤታችንንና ልጇን ከበው ያመሰገኑትን ምስጋና ደቀ መዛሙርቱም በትሕትና በአህያ ጀርባ ላይ በተቀመጠ ጊዜ ደግመው በሰማይ ሰላም በአርያም ክብር ይሁን እያሉ ምስጋናን አቀረቡለት። እርሱ የተወለደው ለሰላም ነውና መንፈስ ቅዱስ ባወቀ በታላቅ ድምፅ እንደ ልደቱ ቀን ሁሉ ቅዱሳን ሐዋርያት በሰማይ ሰላም በአርያምም ክብር አሉ፣ እጅግ ድንቅም ነውና። በሰማይ ያለ ረፍት የሚመሰገን ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ተገኝቶ የሕፃናቱን የደቀ መዛሙርቱንና የሕዝቡን ምስጋና ተቀበለ። በዚያ ታላቅ ምስጋና ወደ ኢየሩሳሌም ሲቃረብ ከምስጋናው ድምፅና ከእርሱ ግርማ የተነሳ መላ ከተማው ይህ ማን ነው ብሎ ተናወጠ። እርሱማ ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ ለዘላለም በመንግሥቱ የሚኖር አምላክ ወልደ አምላክ ኢየሱስ ክርስቶስ ነው። ሕፃናቱ ደቀ መዛሙርቱና ሕዝቡ የዘንባባ ዝንጣፊ ይዘው ልብሳቸውን አውልቀው በመንገዱ እያነጠፉለት አቤቱ እባክህ አሁን አድን፣ ሆሳዕና በአርያም እያሉ ሲዘምሩለት የካህናት አለቆች፣ ጸሐፎችና ፈሪሳውያን ብስጭታቸውን መቆጣጠር አልተቻላቸውም። ይህም በንግግራቸው ይታወቃል። ነገር ግን የካህናት አለቆችና ጸሐፎች ያደረገውን ድንቃ ድንቅ በመቅደስም ሆሳዕና ለዳዊት ልጅ እያሉ የሚጮኹ ልጆችን ባዩ ጊዜ እንዲሁ ተቆጥተው እነርሱ የሚሉትን አትስማ አሉት። ኢየሱስም እሰማለሁ፣ ከሕፃናትና ከሚጠቡት አፍ ምስጋናን ለራስህ አዘጋጀህ የሚለውን ቃል ከቶ አላነበባችሁምን ብሎ መለሰላቸው። በሌላም ስፍራ ከሕዝቡም መካከል ከፈሪሳውያን እያንዳንዱ መምህር ሆይ ደቀ መዛሙርትህን ገሥጻቸው አሉት። መልሶም እላችኋለሁ እነዚህ ዝም ቢሉ ድንጋዮች ይጮኻሉ አላቸው። ይህም መልስ ትንቢቱ ይፈጸም ዘንድ ግድ ነውና
አይሆንላችሁም የሚል ነው። የካህናት አለቆች፣ ጻፎችና ፈሪሳውያን ጥረት ምስጋናውን እንዲያቋርጥ ነበርና እንደዚሁ ሊሆንላቸውም አልቻለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም መግቢያ ላይ ሲደርስ ከተማይቱን አይቶ እንዲህ እያለ አለቀሰላት። ለሰላምሽ የሚሆነውን በዚህ ቀን አንቺስ እንኳን ብታውቂ፣ አሁን ግን ከዓይንሽ ተሰውሯል። ወራት ይመጣብሻልና ጠላቶችሽም ቅጥር እንዲሁ ይቀጥሩብሻል፣ ይከቡሻል፣ በየበኩሉም ያስጨንቁሻል። አንቺንም በአንቺ ውስጥ የሚኖሩትን ልጆችሽን ወደ ታች ይጥላሉ። በአንቺ ውስጥ ድንጋይ በድንጋይ ላይ አይተውም። የመጎንበስሽን ዘመን አላወቅሽምና እርሱ ሁሉን የሚያውቅ ነውና ከተማይቱ የሰላም ንጉሥን አሳልፎ በመስጠት የምታጣውን ሰላምና የሚከተላትን ቅጣት ያውቃልና እንባውን አፈሰሰላት። ዕለተ ሆሳዕና ይህ ሁሉ እውነት የሚዘከርባት ታላቅ ዕለት ናት። በሆሳዕና ዕለት ከተፈጸሙ ተግባራት ይህንን እንማራለን። አንደኛ፣ የጌታችንን ፍጹም ትሕትና። ነቢዩ ኢሳይያስ እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር ብሎ የተናገረለት የጌቶች ጌታ የንጉሶች ንጉሥ የሆነ አምላክ ራሱን ዝቅ አድርጎ በአህያ ጀርባ መቀመጡ ፍጹም ትሕትናውን ያስተምራል። በከበረ ቃሉ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ረፍት ታገኛላችሁ እንዳለን የከበረች ትሕትናን ከባለቤቱ መማር ይገባናል። ቅዱስ ዮሐንስ አፈወርቅ ስለ ጌታ ትሕትና የተናገረውን ማስተዋል ይገባል። እርሱ አምላካችን የሁሉ ፈጣሪና የማይመረመር ክብር ያለው ንጉሥ ሆኖ ሳለ ለክብሩ በሚገባ ባማረና በተንቆጠቆጠ ቤት አልተወለደም። ራሱን ዝቅ አድርጎ በበረት ተገኘ እንጂ። በዚህ ዓለም ባለጠግነትና ብዕር ከተትረፈረፈበት እናት አልተወለደም። ከድሃይቱ ንጽሕት ቅድስት ድንግል ማርያም ተወለደ እንጂ። የትሕትና አባት ነውና ደቀ መዛሙርቱን ሲመርጥ እንኳን እንደ ዓለም ምርጫ ተናጋሪዎችና ጥበበኞች አዋቂዎች የተባሉትን እንዲሁ ምልምልም አልመረጠም። ከድሃ ቤተሰብ የተገኙ ድሆችን መረጠ እንጂ። ሊያስተምር በተጓዘበት ሁሉ ከፍ ያለ ዙፋን ዘርጉልኝ፣ እንዲሁ መደገፊያዬ ትራስ አምጡልኝ አላለም። ዝቅ ብሎ በምድር ተቀመጠ እንጂ። በሰው ሁሉ ፊት ሲቆም በዕንቁ የተሠራ ልብስንም ልልበስ አላለም። ከሰዎች እንደ አንዱ ለብሶ ተገኘ እንጂ። ወደ ኢየሩሳሌም ሲጓዝ ፈረስ ጫኑልኝ፣ ልጓም ሳቡልኝ፣ ሰረገላ አዘጋጁልኝ፣ ሰራዊት አቁሙልኝ አላለም። ዝቅ ብሎ በአህያ ጀርባ ተቀምጦ ተጓዘ እንጂ። ይህ ግሩም ነው። ቅዱስ አባ መቃርስም እንዲህ ብሏል። ጌታ እኛን ስለ ማዳን ራሱን ዝቅ ካደረገ እኛ ስለ ራሳችን መዳን ምን ያክል ትሕትና ያስፈልገን ይሆን? ትሑታን አምላክ እንዲሁ በቃልም በግብርም ያስተማረንን የትሕትና ግብር ዕለት ዕለት ልናስበው እንዲሁም ልንኖረው ይገባናል። ትሕትና የተለየው ሕይወት ከእግዚአብሔር መንግሥት ለራቀ ሰው ምልክት ነውና። ሁለተኛ፣ ክብርና ምስጋናን አስተማረን። የጌታችን የኢየሩሳሌም ጉዞ በምስጋናና በክብር የተሞላ ነው። ደቀ መዛሙርቱ ሕፃናትና እጅግ ብዙ ሕዝብ ደግሞ የለበሱትን አውልቀው መንገድ ላይ እያነጠፉ የዘንባባ ዝንጣፊ እየጎተቱና እያወዛወዙ ሆሳዕና በአርያም እያሉ ዘምረውለታል። ይህ ክብር የካህናት አለቆችን የጻፎችና ፈሪሳውያንን ደስ አላሰኘም። እኛ ዛሬ እንደ ሕፃናቱ በፊቱ የሚቀርብ እርሱ የሚቀበለው የጸሎትና የምስጋና ሕይወት እንዲሁ ይዘናል። ደቀ መዛሙርቱ ልብሳቸውን እንዳነጠፉለት በንስሐ የነጻ ሕይወታችንን ልናቀርብ ተዘጋጅተናልና እንዲሁ ለምለም የዘንባባ ዝንጣፊውን
የመሰለ ደምቆ የሚታይ ምግባር በእጃችን አለን። ሦስተኛ፣ የእግዚአብሔርን ፍቅርና ርኅራኄ ተምረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ደጅ ሲቀርብ ከተማይቱን አይቶ ማልቀሱ ለሰው ያለውን ፍጹም ትሕትናና ፍቅር ርኅራኄም ያሳያል። ለሰውም የመጣ አምላክ ነውና ሰላሙን ባለመቀበል ልባቸውን የሚያጸኑ ሰዎች በኢየሩሳሌም እንዳሉ አይቶአልና ከሐዘኑ የተነሣ የከበረ እንባውን አፍስሷል። የካህናት አለቆችና ጻፎች የሚያመሰግኑ ሕፃናትን ድምፁን ላለመስማት ጆሮአቸውን በመድፈን ኋላም ዝም አሰኝልን በማለት በገሃድ ጥላቻቸውን ገልጠዋል። እርሱ የፍቅርና የርኅራኄ አምላክ ነውና ልባቸውን አይቶ ስለ እነርሱ እንባውን አፈሰሰ። የርኅራኄው ጥልቅነት የሚደንቅ ከእንባው በላይ የከበረ ደሙን በፍጹም ፍቅር ስለ ሁሉ ሊያፈስ በታላቅ ትሕትና በመካከላቸው መገኘቱም ነው። እግዚአብሔር አምላካችን ፍጹም ትሕትና፣ ፍቅርና ርኅራኄ የተሞላ የምስጋና ሕይወትን ያድለን ዘንድ መጪውንም ሳምንት በሰላም አሳልፎ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሁንልን። የቸሩ መድኃኔ ዓለም ጥንተ ስቅለቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። የዓለም መድህን ኢየሱስ ክርስቶስ ከቅድስት እመቤታችን ድንግል ማርያም በነሳው ሥጋ በቀራንዮ መስቀል ላይ ተሰቅሎ ሕይወቱን ለዓለም ቤዛ አድርጎ የሰጠው መጋቢት 27 ቀን በ33 ዓመተ ምሕረት እንደሆነ ይታወቃል። ይህ ቀን ስለ ክርስቶስ ሕማም፣ ስለ መከራ መስቀሉና ስለ ሞቱ የተናገሩ ትንቢቶችና ምሳሌዎች ሁሉ የተፈጸሙበት፣ ሰማያዊ አምላክ ስለ ሰው ልጆች ፍቅር ሲል ልዩ ልዩ ጻኦ መከራን የተቀበለበትና በሞቱ ሞትን ሽሮ የአዳምን ዘር ሁሉ ከሞት ሞት ያዳነበት፣ ለዓለም ሁሉ ፍቅሩን የገለጠበት፣ በመስቀል ላይ ባፈሰሰው ደሙም ዓለምን ነፃ ያወጣበት፣ በአጠቃላይ 13ቱን ሕማማተ መስቀል በትዕግሥት ተቀብሎ ቅድስት ነፍሱን ከቅድስት ሥጋው በገዛ ፈቃዱ የለየበት የስቅለቱና የሞቱ መታሰቢያ የሚዘከርበት ቀን በመሆኑ ጥንተ ስቅለቱ ተብሎ ይጠራል። በዓሉም በዓለ መድኃኔ ዓለም እየተባለ በየዓመቱ በመድኃኔ ዓለም ስም በታነጹ አብያተ ክርስቲያናት ሁሉ ታቦተ ሕጉ እየወጣና ዑደት እየተደረገ በታላቅ ክብር ሲከበር የኖረ ታላቅ መንፈሳዊ በዓል ነው። መድኃኔ ዓለም ማለት ምን ማለት እንደሆነ እንመልከት። ክርስቶስ ማለት መሲህ፣ ኢየሱስ ማለት መድኃኒት፣ አማኑኤል ማለትም እግዚአብሔር ከእኛ ጋር ነው ተብሎ እንደሚተረጎም ሁሉ መድኃኔ ዓለም ማለት ዓለምን ሁሉ የሚያድን የዓለም መድኃኒት ማለት እንደሆነ ከቅዱሳት መጻሕፍት እንማራለን። ዓለም የዳነውም ከላይ እንደተገለጠው በመስቀሉ ላይ ባፈሰሰው ደሙና በሞቱ አማካኝነት በተሰጠው ጸጋ ነውና የጥንተ ስቅለቱና የመስቀሉ ምስጢር ዓለምን የማዳን ምስጢር ስለሆነ የጥንተ ስቅለቱ የመታሰቢያ በዓል በሚከበርበት በመጋቢት 27 ቀን ምዕመናኑ ሁሉ በቤተ ክርስቲያን በመገኘት በእርሱ ደም ዓለም የዳነ መሆኑን በሚገልጠው መድኃኔ ዓለም በተሰኘው ስሙ እየተማጸኑና ዓለምን ለማዳን የተቀበለውን መከራ መስቀሉን እያስታወሱ በዓሉን በድምቀት ያከብራሉ። መድኃኔ ዓለም የሚለው የጌታችን ስም ቃሉ ራሱ የድኅነት ወይም የመድህን ቃል እንደሆነ በምስጢር የሚያስረዱ ቅዱሳት መጻሕፍት ብዙዎች ናቸው። ከእነዚህም መካከል እግዚአብሔር እሰ ንጉሡ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ እግዚአብሔር ዓለም ከመፈጠሩ ከተፈጠረም በኋላ ዘላለማዊ ንጉሥ ነው፣
የምድር ማዕበል በሆነ ቀራንዮም መድኃኒትን አደረገ የሚለው የነቢዩ ዳዊት ትንቢት አንደኛው ማስረጃ ነው። ሁለተኛው ቅዱስ ሉቃስ እንደጻፈው ክርስቶስ በተወለደበት ሌሊት የጌታችን ክብር በዙሪያው ሲያበራ ያዩ እረኞች ታላቅ ፍርሃትን ከመፍራታቸው የተነሳ ሰማያዊ መልአክ እንደዚሁ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ፣ እነሆ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ ተወልዶላችኋልና በማለት የነገራቸው ቃል ትልቅ ማስረጃ ነው ለማለትም ያስችላል። መጋቢት 27 ቀን የሚከበረውን የመድኃኔ ዓለምን በዓል ጥንተ ስቅለት ነው ብለን ስንናገርና የስቅለቱን መታሰቢያ በዓል ስናከብር በዚህ ቀን በጌታችን ኢየሱስ ክርስቶስ ላይ የተፈጸሙትን ጸዋዖ መከራዎችና እርሱ በመስቀል ላይ ያለ በሰማይና በምድር የተፈጸሙትን ታምራት አብረን ልናስባቸውና ልብም ልንላቸው ይገባል። በእርሱ ላይ ከደረሱት ልዩ ልዩ ጸዋዖ መከራዎች ጥቂቶቹን ለማስታወስ ያክል የአይሁድ መማክርት የመከሩበት ከንቱ ምክርና በዕለተ ረቡዕም እንደዚሁ በአይሁድ ሸንጎ የተወሰነበት ጠማማና የተዛባ ፍርድ የመጀመሪያዎቹ ሲሆኑ ቀጥሎም መጋቢት 26 ቀን የጸሎተ ሐሙስ ዕለት ማታ ለ27 አጥቢያ ለደቀ መዛሙርቱ የመጨረሻውን ራት መግቦ ምስጢረ ቁርባንን ከመሠረተ በኋላ ሌሊቱን ሙሉ በአይሁድ ጭፍሮችና በሊቀ ካህናት ሎሌዎች የደረሰበት ስቃይና መንገላታት እጅግ የሚያስገርም ነው። ጭፍሮቹ በይሁዳ መሪነት እርሱን ይዘው በቁጥጥራቸው ስር ካደረጉ በኋላ እንደታሰረ በመጀመሪያ ወደ ሐና ዘንድ፣ ከዚያ ወደ ሊቀ ካህናቱ ወደ ቀያፋ፣ ቀጥሎም ወደ ጲላጦስ፣ ከጲላጦስ ወደ ሄሮድስ፣ ከዚያ እንደገና ወደ ጲላጦስ እያመላለሱ እንዲንገላታና እንዲሰቃይ አድርገውታል። ከዚያም ላይ እየሰደቡትና እየዛቱበት ፊቱን በጥፊ ራሱንም ደግሞ በዱላ ይመቱት እንደነበረ ቅዱሳት መጻሕፍት በሰፊው ያስረዳሉ። መጋቢት 27 ቀን ዕለተ ዓርብ ከ3 ሰዓት እስከ 9 ሰዓት የተቀበላቸው መከራዎች እጅግ በጣም ብዙዎች ናቸው። ጥቂቶቹን ለማስታወስ ያክል በሚያሰቅቅና በሚዘገንን ሁኔታ በጅራፍ ተገርፏል። መስቀሉንም ተሸክሞ በቀራንዮ ተራራ እየወደቀ እየተነሳ የገዢው የጲላጦስ ወታደሮች እያዳፉት እርኩስ ምራቃቸውንም እየተፉበትና እያፌዙበት ወደ ተራራው እንዲወጣ ተደርጓል። ስለ እርሱ የተጻፈው የነቢያት ትንቢት ይፈጸም ዘንድ ልብሱን ገፈው ከለሜዳ አልብሰውታል፣ በልብሱም ላይ ዕጣ ተጣጥለው እንዲሁ ተካፍለውታል። የእሾህ አክሊል ጎንጉነው በራሱ ላይ በማድረግ የሰማይና የምድር ንጉሥ እንዳልሆነ ሁሉ ንጉሥ ሆይ ሰላም ላንተ ይሁን እያሉ ተሳልቀውበታል። በመጨረሻም ጎኑን በጦር ወግተውታል። እጁንና እግሮቹን በ5 ችንካሮች ቸንክረው በመስቀል ላይ ሰቅለውታል። በመስቀል ላይ ያለ 7 አረፍተ ነገሮች ተናግሯል። ከእነዚህም በጣም የሚያስደንቀው ጠላቶቹ እያሰቃዩት እያንገላቱትና እየገደሉትም ሳሉ አባቶይ የሚያደርጉትን አያውቁምና ይቅር በላቸው ሲል የተናገረው ቃል ሲሆን የመጨረሻውም እነሆ ሁሉ ነገር ተፈጸመ በማለት ከተናገረ በኋላ ወዲያውኑ ቅድስት ነፍሱን ከቅዱስ ሥጋው በራሱ ፈቃድ ለይቶ ሞት የማይገባው አምላክ ለሰው ልጆች ሕይወት ሲል ራሱን ለሞት አሳልፎ መስጠቱ ነው። የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን በክርስቶስ ላይ ያቀረቡት መሠረተ ቢስ ክስ ውንጀላ በታሪክ ሂደት በጣም የሚያስገርም እንዲሁም የሚያሳዝን ነው። ለቄሳር ግብር መክፈል አይገባም በማለት አስተምሯል። ዕለተ ሰንበት ሽሯል፣ ራሱን ከእግዚአብሔር ጋር አስተካክሏል፣ ወዘተ እያሉ በሐሰት የሚመሰክሩ ምስክሮችን እንዲሁ በገንዘብ አባብለውና አደራጅተው በሐሰት በማስመስከር
ምንም አይነት ወንጀል ያልፈጸመው ንጹሐ ባሕሪ ኢየሱስ ክርስቶስ በወንጀለኞች መካከል በመስቀል ላይ ተሰቅሎ እንዲሞት፣ በርባን የተባለው ወንጀለኛ ግን ከእስር እንዲፈታ ለጴንጤናዊ ጲላጦስ ያቀረቡት ልመናና ገዢው ጲላጦስም ኢየሱስ ክርስቶስ ወንጀል እንዳልፈጸመ ራሱ እየመሰከረና እያረጋገጠ ሚስቱን በሕልም ተረድታ እጅህን ከዚህ ጻድቅ ሰው ደም እንዳያስገባ እያስጠነቀቀችው ኢየሱስን ስቀለው በርባንን ፍታው የሚለውን ጩኸታቸውን በመስማት እነርሱን በመፍራት ብቻ እኔ ከዚህ ሰው ደም ንጹሕ ነኝ በማለት እጁን ከታጠበ በኋላ ራሱ በጅራፍ ገርፎ እናንተ እንደ ሕጋችሁ ወስዳችሁ ስቀሉት ብሎ ለጠላቶቹ አሳልፎ በመስጠት የፈጸመው ስህተትና በፍርድ ወንበር ላይ ተቀምጦ የሰውን የተዛባ ፍርድ እጅግ የሚያሳዝን በመሆኑ ከጥንተ ስቅለቱ ጋር በትዝብት አብሮ ሲታወስ ይኖራል። ክርስቶስ የተሰቀለው መጋቢት 27 ቀን ከሆነ እንደገና በሌላ ጊዜ ባለ ስቅለትን ማክበር ለምን አስፈለገ የሚል ጥያቄ በአእምሮአችን እንዲሁ ሊጉላላ ይችል ይሆናል። በእርግጥ ጥንተ ስቅለቱ ማክበር በበቃ ነበር። ሆኖም ክርስቶስ የተሰቀለው በዕለተ ዓርብ ሲሆን ከመቃብር የተነሳው በዕለተ እሑድ በመሆኑ ስቅለት ከዕለተ ዓርብ፣ እንደዚሁ ትንሣኤ ደግሞ ከዕለተ እሑድ፣ ዕርገት ደግሞ ከዕለተ ሐሙስ እንዳይወጡ ሌሎችም በዓላትና ጾማት በተወሰነላቸው ቀናት እንዲውሉ ማድረግ ይቻል ዘንድ የቀደሙ አባቶቻችንና ሊቃውንተ ቤተ ክርስቲያን 7 አዕዋዳት አዘጋጅተው እንዲሁም ቀምረው ሁሉንም ሥርዓቱን ጠብቆ ድርጊቱ በተፈጸመበት ቀን እንዲከበር የወሰኑ በመሆኑ ነው። በዚህም መሠረት ጥንተ ስቅለቱ መጋቢት 27 ቀን በየዓመቱ እየታሰበ ባለ ስቅለቱ ደግሞ ከሰሞነ ሕማማት ጋር በየዓመቱ አንድ ጊዜ በዕለተ ዓርብ በጾምና በጸሎት እንዲሁም በአክፍሎትና በስግደት እንዲከበር በማድረግ ሕግንና ሥርዓትን ስለሰሩ በዚህ መሠረት ሲፈጸም ኑሯል። ወደፊትም ይቀጥላል። ከ9ኙ አበይት በዓላት አንዱ የሆነው የጌታችን የጽንሰቱ በዓል በታላቅ ድምቀት የሚከበርበት ቀን ከመሆኑ የተነሳ እንዲሁ በዓሉ በበዓል ተጭኖ ነው እንጂ 3ኛው ቀን መጋቢት 29ም ክርስቶስ ከሙታን ተለይቶ የተነሳበት ጥንተ ትንሣኤ በመሆኑ እንደ ስቅለቱ ሁሉ ጥንተ ትንሣኤው ከበዓለ ጽንሰቱ ጋር አብሮ የሚታሰብ መሆኑን እንዘነጋው አይገባም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በመጋቢት 27 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 27 በዚች ቀን በገዳም ለሚፈጸም ተጋድሎ ፋና የሆነ በአስቄጥስ ገዳም ለሚኖሩ መነኮሳት ሁሉ አባት የሆነ የከበረ አባት ታላቁ አባ መቃርስ አረፈ። ይህም የከበረ አባት በግብፅ ደቡብ መኑፍ ከሚባል አውራጃ ሳሱይር ከሚባል አውራጃ መንደር ከሚኖሩ ሰዎች ወገን ነው። ወላጆቹም ደጎች እውነተኞች ነበሩ። አባቱ አብርሃም፣ እናቱ ሳራ ይባላሉ። እናቱም እንደ ኤልሳቤጥና እንደ ሳራ በእግዚአብሔር ትእዛዝ ጸንታ የምትኖር ናት። አባቱም በፈሪሃ እግዚአብሔር ሆኖ ንጽሕናውንና ቅድስናውን ጠብቆ ሁልጊዜ ቤተ ክርስቲያንን በማገልገል ጸንቶ ይኖራል። እግዚአብሔርም በላያቸው በረከትን አሳድሮ በሥራቸው ሁሉ ከፍ ከፍ አደረጋቸው። ዕዶች የሚመጸውቱ ለሰው ሁሉ የሚራሩ ናቸው። በጾም በጸሎት ተወስነው እንዲህ ባለ ገድል ሲኖሩ እንዲሁ ልጅ አልነበራቸውም። ለአብርሃምም በሌሊት ራእይ ከእግዚአብሔር ዘንድ በልጅ አምሳል ተገለጠለት። በዓለሙ ሁሉ የሚታወቅ ብዙ መንፈሳውያን ልጆች ይህን የሚወልድ ልጅን ይሰጠው ዘንድ እግዚአብሔር አለው ብሎ አስረዳው። ከዚህም በኋላ ይህ የከበረ ልጅ መቃርስን እግዚአብሔር ሰጠው። ትርጓሜውም ብፁዕ ማለት ነው።
በላዩም የእግዚአብሔር ጸጋ አደረበት። ለወላጆቹም ይታዘዝና ያገለግል ነበር። ሊያጋቡትም አሰቡ። እርሱ ግን አይሻም ነበር። ፈቃዳቸውን ይፈጽም ዘንድ ግድ ብለው አጋቡት። ወደ ሙሽራይቱም በገባ ጊዜ ራሱን እንደ ታመመ ሰው አደረገ። እንዲሁም ሆኖ ብዙ ቀን ያክል ኖረ። ከዚህም በኋላ አባቱን ተወኝ፣ ወደ ገዳም ልሂድ፣ ከበሽታዬ ጥቂት ጤና ባገኛለሁ። እግዚአብሔርም ወደሚወደው ሥራ ይመራው ዘንድ ሁል ጊዜ በጾምና በጸሎት ሆኖ ይለምነው ነበር። ከዚህም በኋላ ወደ አስቄጥስ በረሃ ሄደ። ከበረሃውም በገባ ጊዜ ራእይን አየ። 6 ክንፍ ያለው ኪሩብ እጅና እግሩን ይዞ ወደ ተራራ ላይ እንደሚያወጣውና አስቄጥስን በረሃ ምስራቋን ምዕራቧንም የዚያን በረሃ 4ቱም ማዕዘን አሳይቶ እነሆ ይህችን በረሃ መላዋን ላንተና ለልጆችህ ርስት አድርጎ እግዚአብሔር ሰጥቶሃል አለው። ከበረሃውም በተመለሰ ጊዜ ያች ብላቴና ታማ አገኛት። ጥቂት ቆይታ ወዲያው በድንግልናዋ እንዳለች አረፈች። የክብር ባለቤት እግዚአብሔርንም አመሰገነው። ከጥቂት ቀኖችም በኋላ እናት አባቱ አረፉ። የተውለትን ገንዘብ በሙሉ ለድሆችና ለጦም አዳሪዎች ሰጠ። የሳይሱር ሰዎች ግን እውነተኝነቱንና ቅድስናውን አይተው ቅስና ሾሙት። ከከተማውም ውጭ ቤት ሰሩለት። ሥጋውንና ደሙን ይቀበል ዘንድ ወደ እርሱ ይሄዱ ነበር። በዚያችም ሀገር አንዲት ድንግል ብላቴና ነበረች። ከአንድ ጎልማሳ ጋር አመንዝራ ጸነሰች። ጎልማሳውም አባትሽ ድንግልናሽን ማን አጠፋ ብሎ ሲጠይቅሽ መቃርስ የሚባለው ባህታዊ ቄስ እርሱ ስለ ደፈረኝ ነው በይ ብሎ መከራት። ጽንሷም በታወቀ ጊዜ አባቷ ይህንን አሳፋሪ ሥራ በአንቺ ላይ የሠራብሽ ማን ነው ብሎ ጠየቃት። እርሷም በአንዲት ቀን መቃርስ ወደሚባል ቄስ ሄጄ ሳለሁ በኃይል ይዞኝ ከኔ ጋር ተኛ፣ ስለዚህ ከእርሱ ጸነስኩ ብላ መለሰችለት። ወላጆቿና ቤተሰቦቿን በሰሙ ጊዜ እጅግ ተቆጡ። ከብዙ ሰዎችም ጋር ወደ ቅዱስ መቃርስ ሄደው ይዘው ከባሕቱ አወጡት። እርሱ ግን ምንም እንደሆነ አላወቀም። ለሞት እስኪቃረብ ድረስ አጽንተው ደበደቡት። እርሱም ኀጢአቴ ምንድናት? እናንተ ያለ ርኅራኄ ትደበድቡኛላችሁና እያለ ይጠይቃቸው ነበር። ከዚህም በኋላ በፍም የጠቆሩ ገሎችን በአንገቱ ላይ በገመድ አንጠልጥለው ወዲያና ወዲህ እየጎተቱ የልጃችንን ድንግልና ያጠፋ ይህ ነው እያሉ እንደ እብድ በላዩ ጮኸው ነበር። በዚያን ጊዜ መላእክት እንደ ሰው ተገልጠው የሚያሰቃዩትን ሰዎች ይህ ተጋዳይ ምን አደረገ አሏቸው። እነርሱ በልጃቸው ላይ የኀፍረት ሥራ እንደሠራ አድርገው መልሰው ነገሯቸው። እነዚያ መላእክትም ይህ ነገር ሐሰት ነው፣ እኛ ይህንን ሰው ከታናሽነቱ ጀምሮ ከዚያ ቀን እናውቀዋለን፣ እርሱ የተመረጠ ጻድቅ ነውና አላቸው። የታሰረበትንም ፈተው ከላዩ ገሎቹንም ጣሉ። እነዚያ ክፉዎች ግን ዋስ እስከሚሰጠን ድረስ አንለቀውም አሉ። እጀ ሥራውንም የሚሸጥለት አንድ ሰው መጣ። ለልጅቷም በየጊዜው ምግቧን ሊሰጣት ዋስ ሆነ። ከዚህም በኋላ አሰናብተው ወደ ባቱ ተመልሶ ገባ። ከዚያን ቀን ጀምሮ ራሱን በራሱ መቃርስ ሆይ እንግዲህ ባለሚስትና ባለ ልጅ ሆነሃል፣ ሌሊትና ቀን መስራት ይገባል እያለ ያች ሐሰተኛ ልጅ የምትወልድበት ጊዜ እስኪደርስ ድረስ እንዲሁ እንቅቦችን፣ ቅርጫቶችን እየሠራ ለዚያ ወላጅ ለሚሆነውና ለሚያገለግለው ወንድም ይሰጠውና ያም ሰው እየሸጠ ለዚያች ሐሰተኛ ልጅ እየሰጠ ኖረ። የምትወልድበትም ቀን ሲደርስ እጅግ አስጨነቃት። በታላቅ ሥቃይም ውስጥ 4 ቀኖች አክል ኖረች። ለሞትም ተቃረበች። እናቷም ከአንቺ የሆነው ምንድነው? የተሠራ ሥራ አለና ንገሪኝ አለቻት። እርሷም በእግዚአብሔር አገልጋይ ላይ ዋሽቻለሁና ያመነዘርኩት ከገሌ ከጎልማሳው ጋር ሲሆን በእውነት ሞት ይገባኛል አለቻት።
አባቷና እናቷ በሰሙ ጊዜ ደንግጠው እጅግ አዘኑ። የሀገሩ ሰዎችም ሁሉ ተሰበሰቡ። በእርሱ ላይ የሠሩትን በደል ይቅር ይላቸው ዘንድ ወደ መቃርስ ሂደው ለመኑት። ያን ጊዜ በበረሃ ያየውን ራእይ እንዲሁ አስታውሶ ይቅር አላቸው። ቀድሶም ሥጋውና ደሙን አቀበላቸው። ክንፉ 6 የሆኑ ኪሩቤልም ደግሞ ተገልጠውለት ትርጓሜው የልብ ሚዛን ወደሚባል ወደ አስቄጥስ ገዳም እጁን ይዞ መርቶ አደረሰው። ቅዱስ መቃርስም ያንን ኪሩብ ጌታ ሆይ በውስጡ የምኖርበትን ቦታ ወስንልኝ አለው። ያ ኪሩብም አልወስንልህም፣ የእግዚአብሔርንም ትእዛዝ አትተላለፍ፣ እነሆ ይህ ገዳም ሁለንተናው ላንተ ተሰጥቶአልና ወደ ፈለግክበት ሂደህ ተቀመጥ ብሎ መለሰለት። ቅዱስ አባ መቃርስም የቅዱሳን ሮማውያንና የመክሲሞስና የደማቴዎስ ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እነርሱ ወደ እርሱ በመጡ ጊዜ እርሱ አቅራቢያ ኑረዋልና ከረፍታቸውም በኋላ ግን ሂዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይኸውም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆች በመክሲሞስና በደማቴዎስ በስማቸው ይጠራል ስላለው እዚያች ቀን ደብረ ብርስ ተብሎ ተጠራ። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃርስ ታናሽ ባት ተሠራ። በውስጧም ሆኖ ያለማቋረጥ በጾም በጸሎት በስግደት በመትጋት ታላቅ ተጋድሎን ተጋደለ። ሰይጣናትም ተገልጠው የሚመጡበትና በቀንም በሌሊትም በግልጥ የሚዋጉት ሆኑ። በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍትንም ስላላገኘ በልቡ አሰበ። በዓለም ውስጥ ሳለው የቅዱስ አባ አንጦንዮስን ዜና ሰምቻለሁ። የምንኩስናውን ሥርዓት ያስተምረኝና ይመራኝ ዘንድ ተነስቼ ወደ እርሱ ልሂድ። የረከሱ ሰይጣናት የመከሩት ምክራቸውን እገለብጥ ዘንድ እርሱ ዕውቀትንና ማስተዋልን ይሰጠኛልና አለ። ያን ጊዜ ተነስቶ ጸሎት አድርጎ ወደ አረጋዊ አባ አንጦንዮስ ዘንድ እስከሚደርስ ወደ ምስራቅ አቅጣጫ ተጓዘ። አባ አንጦንዮስም ከሩቅ ባየው ጊዜ እነሆ ተንኰል ሽንገላ የሌለበት እስራኤላዊ አለ። በታላቅ ደስታ ተቀብሎ ሳመው። አባት ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህ አረጋዊ አባ ዮስጦስም የመቃርስን ራሱን ስሞ ልጄ ሆይ በዮኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ሥራህንና ወደ እኔ መምጣትህን ፈጣሪ እግዚአብሔር ገልጦልኛልና ስለዚህ መምጣትህን የምጠባበቅ ሆንኩ አለው። ከዚህም በኋላ ለአባ መቃርስ የከበረች የምንኩስናን ሥርዓት ሁሉ አስተማረው። እንዲሁም መሥራት በሚገባው በብዙ ነገር አጸናው። ሰይጣናት የሚዋጉት መሆናቸውን እነርሱ በስውር በፈቲው ጦር እንዲሁም ጥፋት በሆኑ ሥራዎች ሁሉ ይዋጉ ዘንድ አላቸው። አንተ ፍጹም ልትሆን አንተም እስከ ሞት ደርሰህ ታገስ። አሁንም እግዚአብሔር እንዲሁ ወደ ወሰነል ቦታ ሂድ፣ ሥራህንም እየሠራ በውስጡ ታገስ ብሎ ገለጠለት። ከአባ አንጦንዮስ ዘንድ የምንኩስናን ሥርዓት እየተማረ ጥቂት ቀኖች ከኖረ በኋላ ከተባረከ ኤጲስቆጶስ ከአባ ሰራቤዎስ ጋር በተማራቸው ሕያዋን በሚያደርጉት ትምህርቶችና ሥርዓቶች ፈጽሞ ደስ እያለው ወደ ቦታው ተመለሰ። አባ መቃርስም ከአባቴ በአባ አንጦንዮስ ዘንድ በነበርኩባቸው ቀናት እንዲሁ ሲተኛ ከቶ አላየሁትም አለ። አባ መቃርስም በምንኩስና ሥርዓት ተጠምዶ እየተጋደለ ብዙ ቀን ኖረ። ያም ኪሩብም በግልጽ ይጎበኘው ነበር። በአንድም ቀንም እንዲህ የሚል ቃል ከሰማይ ሰማ። ቃሌንና ትእዛዜን ሰምተ ወደዚህ መጥተህ በዚህ ቦታ ውስጥ ስለ ኖርክ እነሆ ቁጥር የሌላቸውን የብዙ ወገኖች ከነገዶችም ከአገሮችም ከቋንቋ ከተለያዩ ሕዝቦች ሰበስባለሁ። እነርሱም በዚያ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በበጎ ሥራቸውና ትሩፋታቸው ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የድኅነት መንገድም ምራቸው። ይህንንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና።
በሌሊትም በጸሎት ጊዜ ቆሞ ሳለ የክብር ባለቤት ጌታችን ጆሮውን ከፈተለት። ሰይጣናትንም ሲመክሩ ሰማቸው፣ እንዲህም አሉ፦ ይህ ሰው በዚህ በረሃ እንዲሁ እንዲኖር ብንተወው የብዙ ወገኖችን እንዲሁ ይመራቸዋል። እነርሱ በዚህ በረሃ ውስጥ ነዋሪዎቹ ነው የሰማያውያን ሀገር ያደርጉታል። እነርሱ ለዘላለም ጸንቶ በሚኖር ሕይወት ይተማመናሉና። እንዲሁም እኛንም በሚቀጣ ጸሎታቸው ቀጥተው አሰቃይተው ያሳድዱናል። ከዚህ ቦታ ልናሳድደው እንኪያስ እንድንችል እንዲሁ ከሆነ ዛሬኑ በእርሱ ላይ እንሰብሰብ ሲሉ እነርሱን ሰማቸው። አባ መቃርስም ይህን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናትን ምክራቸውን እስኪሰማ ጆሮውን የከፈተለት እግዚአብሔርን አመሰገነ፣ ድካማቸውንም አወቀ። ከዚህም በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተሰበሰቡ። በደጁም እሳት እያነደዱ ከእሳቱ እያነሱ ወደ በዓቱ ይጨምሩ ጀመር። ያች እሳት ግን በጸሎቱ ትጠፋ ነበር። ከዚህም በኋላ እንስሳዊ በሆነ ሥራ ይፈትነው ጦር ይዋጉት ዘንድ ታገሰ። ትካዜን፣ ዓለማዊ ክብርን መውደድን፣ ትዕቢትንም፣ እንዲሁ መመካትን፣ እንዲሁ ታካችነትን፣ ስድብን፣ ሃይማኖት ማጣትን፣ ከእግዚአብሔር ዘንድ ተስፋ መቁረጥን በልቡ አሳደሩበት። ከዚህም ሁሉ በሚበዛ ተዋጉት፣ የከበረ አባ አንጦንዮስ እንደነገረው። በእርሱም አጥፊዎች በሆኑ ሥራዎቹ ሰይጣናት እየተዋጉት ረጅም ጊዜ ከኖረ በኋላ እንደዚሁ ዳግመኛ ወደ አባ አንጦንዮስ ገና ከሩቅ ሳለ ደቀ መዛሙርቱ በልቡ ሽንገላ በእውነት የሌለበት እስራኤላዊ ነው፣ ልጆቼ ይህን የከበረ ሰው ታዩታላችሁን? እርሱ ለብዙዎች ወገኖች የቀና የጽድቅ በትርንና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊ እግዚአብሔር አፍ የተገኘ ጣፋጭ ፍሬ ይሆናል አለ። ወደ አባ አንጦንዮስም በቀረበ ጊዜ በምድር ላይ ሰገደ። በፍጥነትም ቀና አድርጎ ሳመው። ፊቱም እንደ በሽተኛ ፊቱ ተለውጦ አይቶታልና፣ ይኸውም ሰይጣናት አብዝተው ስለተዋጉት ነው። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባ አንጦንዮስም ደስታ በተመላ ቃል ልጄ መቃርስ በደህና አለህን አለው። ቅዱስ መቃርስም እነሆ ከእኔ የሆነውን ሁሉ እግዚአብሔር ቀድሞ ገልጦልሃል ብሎ መለሰለት። እርሱም ያን ጊዜ አስተማረው፣ አጽናናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድትሆን ይህችን ምንኩስና ናትና ከጠላታችን በላያችን የሚመጣብንን መከራ ሁሉ ልትታገስ ለእኛ የሚገባ ነው። ልጄ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረን ቃል አስብ አለው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ሥራዎቹም ለከበረ አባ አንጦንዮስ የተገለጡለት እንደሆነ አወቀ። በእርሱ ዘንድ እየተማረና በረከትን እየተቀበለ ብዙ ቀኖችን ኖረ። ከዚያም የከበረ አስኬማውን ያለብሰው ዘንድ ፈለገ። አባ አንጦንዮስም በላዩ ጸለየ፣ እርሷንም አስኬማውን አለበሰው። ስለዚህም የከበረ አንጦንዮስ አባት ተባለ። ዳግመኛም ወደዚህ ወደ እኔ መምጣት ቸል አትበል፣ እኔ ከጥቂት ቀኖች በኋላ ወደ እግዚአብሔር እሄዳለሁና አለው። አባ መቃርስም ይህንን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ በረከትን የሚቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛም አባ አንጦንዮስ ከጥቂት ቀኖች በኋላ ሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉህ ከዚህ ከክፉ ሐሳቢ ውጊያ እግዚአብሔር አምላክ ያሳርፍሃልና በርትተህ ታገስ። እስከ ዕድሜህም ፍጻሜ ካንተ ጋር ሆኖ እንዲረዳ እግዚአብሔር ያደረገውን ጠባቂህን መልአክን እንዳታሳዝነው ተጠንቀቅ አለው። ከዚህም በኋላ አባ አንጦንዮስ ለአባ መቃርስ በትሩን ሰጠው። በመንፈሳዊ ሰላምታ ተሰናብቶ ታረፈ። ሥጋውንም ማንም በማያውቀው ስውር ቦታ ቀበረው። የከበረ አባ መቃርስም ወደ ቦታው ተመልሶ እንደዚሁ በአስቄጥስ ገዳም ተቀመጠ።
ዜናውም በአራቱም ማዕዘን ተሰማ። እግዚአብሔርም በእጆቹ አስደናቂዎች ታምራትን አደረገ። ከእነርሱም አንዱ የአንጾኪያው ንጉሥ ርኩስ መንፈስ ያደረባትን ልጁን ወደ እርሱ ላካት። እርሷም በጎልማሳ አምሳል ሆና ወደ እርሱ መጣች። እርሱም አወቀ። አድኖም ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብር በላከለት ጊዜ ምንም አልተቀበለም። ሁለተኛም አውሲም በሚባል አገር አንድ መነኮስ ነበር። ስቶ ትንሣኤ ሙታን የለም አለ። ብዙዎች ሰዎችን አሳታቸው። የአውሲም ኤጲስቆጶስ ወደ አባ መቃርስ ሄዶ የእርሱን ሕዝቦች እንዳሳታቸው ነገረው። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ ከዚህ ኤጲስቆጶስ ጋር ወደ ሀገር አውሲም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንም በተናገረው ጊዜ ያ ባህታዊ የሞተ ሰው ከመቃብር ካላስነሳ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜ አንድ ምውት ከሙታን ተለይቶ ተነሳ። ሰውየውም ከቀደሙ ከካህዲያን ወገን ነው። ያን ባህታዊ አምኖ ከስህተቱ ተመለሰ። እንደርሱም የሳቱት ሁሉ ተመለሱ። ያ ከሙታን ተለይቶ የተነሳው የክርስትናን ጥምቀት ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስናን ልብስ አለበሰው። 7 ዓመትም ኑሮ አረፈ። ከዚህም በኋላ የከበረ አባ መቃርስ ተመልሶ ከእርሱ አስቀድሞ በዚያ በረሃ ውስጥ ሰው እንዳለ ያይ ዘንድ ወደ በረሃው ውስጥ ዘልቆ ገባ። ራቁታቸውንም የሆኑ 2 ሰዎች አይቶ ፈራ። የሰይጣን ምታት መስሎታልና እልህቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው። እነርሱም በስሙ ጠርተው መቃሪ ሆይ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸው ቀርቦ እጅ ነሳቸው። እነርሱም በዓለም ስላሉ ሰዎች ስለ ሥራቸውም ጠየቁት። እርሱም በቸርነቱ እግዚአብሔር በሁሉ ላይ አለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ ቀዘቅዛቸው እንደሆነ የበጋም ትኩሳት እንዲሁ ያልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናልና የክረምት ቅዝቃዜ ሳይቀዘቅዘን የበጋ ትኩሳት ሳያልበን ኖርን ብለው መለሱለት። ደግሞም እንደ እናንተ መሆን እንዴት እችላለሁ አላቸው። እነርሱም ወደ ባት ተመለስ፣ ስለ ኃጢአትህ አልቅስ፣ አንተም እንደኛ ትሆናለህ አሉት። ከእነርሱም በረከት ተቀብሎ ወደ ቦታው ተመለሰ። በእርሱም ዘንድ መነኮሳት በብዙ ጊዜ ጉድጓድ ቆፍረው መታጠቢያም ሰሩለት። ሊታጠብም በወረደ ጊዜ ሊገሉት ሰይጣናት በላዩ አፈረሱበት። መነኮሳቱም መጥተው አወጡት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብን ወደ እርሱ ላከ። እርሱም ወደ እኔ ወደ አንተ መጥቼ ወስድሃለሁና ተዘጋጅ አለው። ከዚህም በኋላ አባ አንጦንዮስንና የቅዱሳት ማኅበር ሰማያውያን የሆኑ መላእክተ ሰራዊትን በእግዚአብሔር እጅ ነፍሱን እስከ ሰጠ ድረስ ያይ ነበር። መላ የዕድሜውም ዘመን 97 ሆነ። የቅዱስ መቃርስ ነፍስ ወደ ሰማይ ስታርግ እንዳየ በዚህ ነገር ደቀ መዛሙርቱ አባ በምኑዳ ምስክር የሆነ ሰይጣናትንም እንደሰማቸው ለዚሁ ለደቀ መዛሙርቱ ለዮሐንስ ገንዘብ ሰጡ። ይህንንም ስለ ገንዘብ ፍቅሩ እንዲሁ ይመክረውና ይገስጸው የነበረው ገንዘብ ከመውደዱ ተጠበቅ የሚለው ነው። እርሱም መርቶ የቅዱስ አባ መቃርስን ሥጋ አሳያቸው። ወደ አገራቸው ሳሱይር ወሰዱት። እስከ አረብ መንግሥት 160 ዘመን በዚያ ኖረ። ደቀ መዝሙሩ ዮሐንስ ግን ገንዘብ ስለ መውደዱ እንዲሁ ዝልጉ ሆነ። ከዚህም በኋላ ልጆቹ መነኮሳት ወደ ሀገሩ ወደ ሳይሩስ ሄዱ። የከበረ አባ መቃርስን ሥጋ ሊወስዱ ፈለጉ። የሀገሩ ሰዎችም ከመኮንኑ ጋር ተነሳስተው ከለከሏቸው። በዚያችም ሌሊት የከበረ አባ መቃርስ ለመኮንኑ ተገልጦ ተወኝ ከልጆች ጋር ልሂድ አለው። መኮንኑም እንዲሁ መነኮሳቱን ጠርቶ የአባታቸውን ሥጋ ተሸክመው ይወስዱ ዘንድ ፈቀደላቸው። በዚያን ጊዜ ተሸክመው አክብረው ወሰዱት። በብዙ ምስጋና
እንዲሁም በመዘመር እግዚአብሔር አምላክን እያመሰገኑ ነሐሴ 19 ቀን በቤተ ክርስቲያን ውስጥ አኖሩት። ከእርሱ ታላላቅ ድንቆች ታምራት ተገለጡ። አማላጅነቱ በጸሎቱ የምትገኝ በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። በዚህችም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዓለም ድኅነት በሥጋ ተሰቀለ። ፈጣሪዋ በእንጨት መስቀል ላይ ተዘርግቶ ተሰቅሎ ባየችው ጊዜ ፀሐይ ጨለመች። እርሱም ከእመቤታችን ከቅድስት ድንግል ማርያም የነሳት ለባዊት ነባቢት የሆነች ነፍሱ ከሥጋው እንዲሁ እርሱ ለያት። ሐዋርያው ጴጥሮስ በሥጋው ሙት ሲሆን በመለኮቱ ሕያው ነው እንዳለ ነፍሱ ከመለኮቱ ሳትለይ ከሥጋ ተለየች። በዚያ ጊዜ ሥጋ ከመለኮት ሳትለይ በእንጨት መስቀል ላይ ተሰቅሎ ነበር። እንዲሁም ነፍስ ከመለኮት ጋር አንድ ሆና እስረኞች ነፍሳትን ትፈታቸው ዘንድ ወደ ሲኦል ወረደች። እርሱም ከሰማያት በላይ ከፍ ከፍ ያለ ልዑለ ባሕርይ ከአብ ከመንፈስ ቅዱስ ጋር በጌትነቱ ዙፋን ተቀምጦ ያለ ለእርሱ ምስጋና የክብር ክብር ገንዘቡ የሆነ ራሱን ሰውቶ ያዳነን የመንግሥቱን ደጆች በፈሳሹ ደሙ የከፈተልን ለእርሱ ስግደት አምልኮ ይገባዋል። ለዘላለሙም የመስቀሉን በረከት በላያችን ይደር አሜን። በዚህችም ቀን የኢትዮጵያ ንጉሥ ሰማዕቱ ገላውዴዎስ አንገቱ የተቆረጠበት ቀን ነው። ይህም ቅዱስ በተግሳጽ በምክር በፈሪሃ እግዚአብሔር አደገ። አባቱ ንጉሥ ንብለ ድንግል ሃይማኖቱ የቀና ነበርና በዘመኑም የእስላም መንግሥት የሆነ ስሙ ግራኝ የሚባል ተነስቶ አብያተ ክርስቲያንን አጠፋ። ከንጉሥ ንብለ ድንግል ጋር ጦርነት ገጠመ። ንጉሡም ወግቶ መመለስ ቢሳነው አርበኞች ሰራዊት እስከሚሰበስብ ከእርሱ ሸሸ። በስደትም እያለ በድንገት ታሞ ሞተ። ይህ ዓመፀኛ የኢትዮጵያን ሀገሮች እያጠፋ 15 ዓመት ያክል ኖረ። ከኢትዮጵያም ሕዝቦች የሚበዙትን ማርኮ ከቀናች ሃይማኖት አውጥቶ የእርሱን ሃይማኖት ተከታዮች አደረጋቸው። በመመካትም እንዲህ አለ፣ አገሮቹን ሁሉ ግዛቶቼ ስላደረግኳቸው ከእንግዲህ የሚቃወመኝ የለም። ከዚህም በኋላ እግዚአብሔር ይህን ቅዱስ ገላውዴዎስን አስነሳ። ከግራኝ ታላላቅ መኳንንቶቹ ጋር ጦርነት ገጠማቸው፣ ድልም አድርጎ ሰደዳቸው። ግራኝም በሰማ ጊዜ ተቆጣ። ከቱርክ አርበኞች ጋርና እንዲሁ ከኃይላፍ ፈረሰኞች ጋር መጥቶ ንጉሡን ገጠመው። ንጉሡም ግራኝን በንጉሡ ገላውዴዎስ እጅ ጣለው፣ ገደለው። ግራኝም በመፍራት የተበተኑ ሁሉ ከተማረኩበት ሁሉ ተመለሱ። የፈረሱ አብያተ ክርስቲያናትም ተመልሰው ታነጹ። የክብር ባለቤት የሆነ የክርስቶስ ሃይማኖት ተቃናች። ከዚህም በኋላ ከእስላሞች ወገን አንዱ ከብዙ አርበኞች ሰራዊት ጋር መጣ። በመድኃኒታችን የስቅለት በዓል ከጥቂት ሰዎች ጋር ተቀምጦ ሳለ በድንገት ንጉሡን ተገናኘው። እርሱም የጦር መኮንኖች እስኪሰበሰቡ ፈቀቅ እንበላሉ። እርሱ ግን የክርስቲያኖችን መማረክና የአብያተ ክርስቲያናትን መፍረስ አላይም እምቢ አለ። እንዲህም እያለ ወደ ውጊያው መካከል ገብቶ በርትቶ ሲዋጋ የኋላ ኋላ እስላሞች ሁሉ ከበቡት። እንዲሁም ተረባርበው በጎራዴም ጨፈጨፉት፣ በብዙ ጦርም ወጉት፣ ከፈረሱም ጣሉት፣ የከበረ አንገቱንም ቆረጡ። እርሱም በእግዚአብሔር እጅ ነፍሱን ሰጠ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘውትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣
የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።